ሰላም ውድ አድማጮቻችን፣ አርሰናል እና የዝውውር መስኮት እንደቀጠለ ነው። እንግዲህ ብሪያን ምቤሞን የሚመለከት ነው። እንግዲህ ዛሬ ስለዚህ ተጫዋች የምናወራ ይሆናል። በውድድር ዓመቱ በእንግሊዝ ፕሪሚየር ሊግ ካስደመሙን ተጫዋቾች ውስጥ አንዱ ብሪያን ምቤሞ ነው። ምክንያቱም ብትሉኝ በ41 ጨዋታዎች ለብሬንፎርድ ባደረገው 19 ጎል እና 9 አሲስት አለው። አድማጮቻችን ምን አይነት አስገራሚ ተጫዋች ነው። በጣም በውድድሩ ዓመቱ ላይ ተሻሽሎ የመጣ ነው። አምና 13 ጎሎች ነበሩ። በየውድድር ዓመቱ እየተሻሻለ የሚመጣ አይነት ፐርፎርማንስ ያለው ተጫዋች ነው። ኢቫንቶኒ አምና ሲለቅ አይተናል። ስለዚህ መድፈኞቹ ደግሞ ይህንን ተጫዋች ከኤዱ ጊዜ አንስቶ በጣም ከሚፈልጓቸው ተጫዋቾች ውስጥ አንዱ ነው። አሁን በኮንትራቱ ላይ የ1 ዓመት ኮንትራት ነው የሚቀረው። ስለዚህ ይህንን ተጫዋች ማስፈረሚያው ጊዜ አሁን ነው። አርሰናልም ንግግሮችን እንዳደረገ የተለያዩ መረጃዎች ይጠቅሳሉ። ቲም ቶክ ኒውስ ከዚህ በፊት በዲክላን ራይስ ዙሪያ በጣም የታማኝ የሆኑ መረጃዎችን ለማምጣት የምናውቃቸው አርሰናል ውዝግብ ውስጥ ሲገባ አርሰናል መጨረሻ 105 ሚሊዮን ፓውንድ ሲከፍል ቶሎ መረጃውን ያጋሩት ቲም ቶክ ኒውስ ነበሩ። ስለዚህ አሁንም አርሰናል ከሌሎች ቡድኖች ጋር የዚህ ተጫዋች ፍላጎት እንዳለውና ንግግሮችን እንደጀመረ ለማስፈረም ፍላጎት እንዳለው ይናገራሉ። 60 ሚሊዮን ፓውንድ አርሰናል ማውጣት ይጠበቅበታል። በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው። አንዳንዴ ገበያው የሚሰጥን አይነት ተጫዋቾች ማስፈረም ደግሞ ያስፈልጋል። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ኮሜንት መስጫ ቦክስ ላይ የእናንተን አስተያየት የምጠብቅ ነው የሚሆነው። ብሪያን ምቤሞና አርሰናል ምን ታስባላችሁ? የብሪያን ምቤሞ በፎልስ ናይን በ9 ቁጥር ሚና በቡካዮ ሳካን ተቀያሪ በመሆን ከዛ ውጭ በቀኝ መስመር ላይ በመሰለፍ ኦዴጋርድን በማሳረፍ ከካይ ሃቨርትዝ ጋር አብሮ በመሰለፍ የተለያዩ አይነት ሚናዎችን መጫወት የሚችል ተጫዋች ነውና ይህንን ተጫዋች አርሰናሎች ማስፈረም ግድ ይላቸዋል። ምክንያቱም ገበያው የሚያመጣው ከሆነ የተሻለ ፐርፎርማንስ ያለውን ተጫዋች በዝውውር መስኮት ላይ ማምጣት ለአርሰናል አስፈላጊ ይሆናል። እንግዲህ ብሪያን ምቤሞ ማይክል አርቴታ ከሚፈልጋቸው አይነት ተጫዋቾች ውስጥ አንዱ ነው። ስለዚህ ተጫዋች መምጣቱ ምን ያስፈልገዋል ካላችሁኝ፣ አንደኛ በእንግሊዝ ፕሪሚየር ሊግ ፕሩቭን የሆኑ አጥቂዎችን ማምጣት አስፈላጊ ነው የሚያስብለው ክህሎቶችን እንድትጨምር ያግዟል። ያ ማለት ነው የቡድንን አለመገመት እንዲመጣ ያደርጉታል። ከዚህ በፊት ከሳውዛምፕተን ሊቨርፑል ሴዶ ማኔን ሲያስፈርም አርሰን ዌንገር የአፍሪካዊ ተጫዋች ነው በማለት ተውት ነበር፣ ወደ አፍሪካ ውድድሮች ይሄዳል ብሎ። ነገር ግን ምን አይነት ሴዶ ማኔን እንዳየን ታስታውሱት ነው። ስለዚህ ብሪያን ምቤሞም በፕሪሚየር ሊጉ ፕሩቭን የሆነ የተረጋገጠ ጥሩ ፐርፎርማንስ ያለው ተጫዋች ነው። የአርሰናልን የመልሶ ማጥቃት ደግሞ ማሻሻል የሚችል ነው። እንግዲህ አርሰናል አምና በዝውውሩ መዝጊያ ወቅት አካባቢ ብሪያን ምቤሞን ለማስፈረም ጥረትን አድርገው ነበር። ኤዱ ጋስፐር እንደተናገረው ነገር ግን ጥረቶቹ አልተሳኩም ነበር። ምክንያቱም ብሬንፎርድ ኢቫንቶኒ ለቆ ነበርና ይህንን ተጫዋች በተመሳሳይ ጊዜ መልቀቅ አልፈለጉም ነበር። ተጫዋቹን አቆይተውት ነበር። ያንን ተከትሎ እንግዲህ የራሂም ስተርሊንግ የውሰት ዝውውር ከዛ በኋላ የመጣ ነው። በቀጣይ የሆነው ምንድነው ካላችሁኝ ግን በጥርም አርሰናል ተጫዋቹን ለማስፈረም ፈልገው ነበር እስከ 50 ሚሊዮን ፓውንድ ለማውጣት። ነገር ግን ያ ሳይሆን ቀርቷል። አሁን በክረምቱ ተመልሰው አርሰናሎች ጥያቄዎቻቸውን አቅርበዋል። ዲን ጆንሰን ሌላኛው ታማኝ የሆነው መረጃዎችን የሚያቀርበው አርሰናል 60 ሚሊዮን ፓውንድ ለመክፈል ፍላጎት አላቸው። ይህንን ተጫዋች ማምጣት የተሻለ ቦታዎችን የመሸፈን ብቃት አለው ብሎ ያስባሉ። ከአምና ጀምረው ነው ክትትል ያደረጉት። አርሰናል የዚህ ተጫዋችን ዳታውን በመሰብሰብ ምን አይነት ብቃት እንዳለው አርሰናል እንዴት ማገዝ እንደሚችል በግልጽ የሚያሳይ ነው። ይህ ማለት የብሪያን ምቤሞ መምጣት ኗነሪን በ10 ቁጥር ሚና ከኦዴጋርድ ጋር እንዲፎካከር የሚያደርግ በተለያዩ ቦታዎችን የመሰለፍ ዕድል እንዲኖረው የሚያደርግ ነው። ከዛ ውጭ እንግዲህ አርሰናል ውስጥ መጥቶ በቀኝ መስመር ላይ ቋሚ ይሆናል ተብሎ አይጠበቅም። ነገር ግን በሌሎች ቦታዎችን መሸፈን መቻሉ ብሪያን ምቤሞን ተፈላጊ ያደርገዋል። 25 ዓመቱ ላይ ይገኛል። የቀኝ መስመሩ እንግዲህ ሲሰለፍ በቀኝ መስመር ወይም በቡካዮ ሳካ ቦታ 163 ጨዋታዎችን አድርጓል። ሁለተኛ አጥቂ ሆኖ ሲሰለፍ 42 ጨዋታዎችን አድርጓል። አጥቂ ሆኖ 9 ቁጥር ማለት ነው 32 ጨዋታዎችን አድርጓል። የቀኝ መስመር ወይም ደግሞ የቀኝ መስመር አማካኝ ሆኖ ደግሞ 22 ጨዋታዎችን አድርጓል። የኦዴጋርድን ቦታ ማለት ነው። የግራ መስመር ተጫዋች ሆኖ ደግሞ 20 ጨዋታዎችን አድርጓል። በጣም ጥሩ ፐርፎርማንስ ያለው በፕሪሚየር ሊጉ ላይ ወጥነት ያላቸው ብቃት ካሳዩ ተጫዋቾች ውስጥ አንዱ ነው። ለአርሰናል ብዙ ነገሮችን ብዙ ቦታዎችን መሸፈን የሚችሉ ነው። እንግዲህ አርሰናሎች ብሪያን ምቤሞ መምጣት 3 ተጫዋቾችን ሊያስፈርሙ የሚችሉበት እድል ሊፈጠር ይችላል። ይህ እንግዲህ ለመድፈኞቹ በጣም አስደሳች ዝውውር መስኮት ሊሆን የሚችል ከትሮሳርድ እና ከማርቲኔሊ አንዱን መሸጥ በተለይ የትሮሳርድ ሁኔታ የሚጠበቅ ነው። ትሮሳርድን 30 ሚሊዮን ፓውንድ የሚሸጡ ከሆነ ከዛ ላይ 30 ሚሊዮን ፓውንድ በመጨመር ብሪያን ምቤሞን ማምጣት ከዛ ውጭ
ቪክቶር ዮኬሬስን በአጥቂ መስመር አጥቂውን የሚተካ አይሆንም። የግራ መስመሩን ደግሞ እንደ ኒኮ ዊሊያምስ እና አዳማሉ ሉክማን ብዙ የመስመር ተጫዋቾች እንደሚፈልጉ ታውቃላችሁ፣ አንቶኒ ጎርደንን ጨምሮ። በእነዚህ የዝውውር መስኮቱ ላይ የሚያወጡት ዋጋ ይሆናል ተብሎ ይጠበቃል። ነገር ግን ይህ ሊሆን የሚችለው ገብርኤል ሄሱስ ከጉዳቱ አገግሞ በሚቀጥለው ክረምት ወይም በሚቀጥለው ጥር መልቀቅ የሚችል ከሆነ ነው። የአርሰናል ቦታዎችን ክፍት ሊያደርግ ይጠበቅበታል። የሄሱስ መኖር ብዙ ቦታዎችን አርሰናል እንዲሸፍን ያደርገዋል። ሄሱስ መኖሩን ተከትሎ የግራ መስመር ተጫዋችም እንግዲህ ብሪያን ምቤሞን የሚያስፈርሙ ከሆነ ላያስፈርሙ የሚችሉበት እድልም ሊፈጠር ይችላል። ሌላኛው የሚሆነው እንግዲህ በተጫዋቹ በፎልስ ናይን ሚናነት ቢጫወት በ9 ቁጥር ሚናነት ቢጫወት ለአርቴታ ምን ተመራጭ ያደርገዋል ብላችሁ ካሰባችሁ፣ አንደኛ ብሪያን ምቤሞን ማይክል አርቴታ የሚፈልገው በተለያዩ ቦታዎች የመጫወት አቅሙን በጣም ያደንቃል። ከዛ ውጭ በግራ እግር ሹት የማድረግ አቅም ቢኖረውም የቀኝ እግሩን በሚገባ ማስቆጠር የሚችል ነው። ለአርሰናል የተለያየ አይነት አጨዋወትን መስጠት የሚችል ነው። ጉዳት የማያጋጥመውና በጠንካራ የሰውነት ብቃቱ የሚደነቅ ነው። በጣም ፈጣን ነው። ስለዚህ ለአርሰናል መልሶ ማጥቃት በጣም አስፈላጊ ነው። አርሰናሎች ደካማ የሚባሉበትን የመልሶ ማጥቃት ሁኔታ መፍትሄ የሚያመጣ ይሆናል። ከዛ ውጭ ደግሞ የተለያዩ አይነት ጎሎችን ማስቆጠር ይችላል። ሾት አድርጎ ማስቆጠር ይችላል። በደካማ እግሩ ማስቆጠር ይችላል። በመልሶ ማጥቃት ማስቆጠር ይችላል። ከኋላ ወይም ደግሞ ባክ ፖስቱ ላይ በመቆየት ጎሎችን ማስቆጠር ይችላል። በትክክለኛው ቦታ ትክክለኛው ሰዓት ላይ መገኘትና ሳጥን ውስጥ ፖቸር የሚባል አይነት አጥቂ ብቃት አለው። ስለዚህ ያንን ሚና ሊወጣ ይችላል። አርሰናሎች ከፈለጉ የኡስማን ዴምቤሌ በጥሩ ብቃት የሚያሳየውን ኡስማን ዴምቤሌን በፒኤስጂ ጨዋታ ላይ አርሰናል እንዴት እንደረበሸው ታውቃላችሁ፣ እንዴት የመከላከል መስመሩን ቅርጽ እንዳሳጠው። የኡስማን ዴምቤሌን አይነት ሚና በአርሰናል ቤት ሊወጣ ይችላል የሚል ነው። እንግዲህ ፎልስ ናይን በሚሆንበት ጊዜ አንደኛ በሶስቱም መስመሮች መውጣት የሚችል ተጫዋች ይሆናል። ከቡካዮ ሳካ ጋር መቀየር ይችላሉ። ከዛ ውጭ በማርቲኔሊ ጋር መቀየር፣ አርሰናል ዮኬሬስን የሚያስፈርም ሌሎች አጥቂዎች የሚያስፈርም ከሆነ በሶስቱም መስመሮች መጫወት እንዲችል ያግዘዋል። ስለዚህ አርሰናል ይህንን አይነት አጫዋወትን እንግዲህ ከሃቨርትስ ከሳካ ጋር የሚያደርጉትን ቀየር ታያላችሁ። ሃቨርትስ ብዙ ጊዜ ወደ ግራ አድልቶ ቢጫወትም ከቡካዮ ሳካ ጋር ግን ሲለዋወጡና ሳካ ወደ መሃል ቡካዮ ሳካ ወደ ውጭ ሲሆኑ ይታያል። ስለዚህ እንደዚህ አይነት የተለያየ አይነት አጫዋወትን ሳካ ወደ አጥቂ መስመር ምቤሞ ወደ ውጭ እንደዚህ አይነት ለውጦችን ፍሉይድ ሆነ ወይም ደግሞ ፍሰት ያለው አጫዋወትን በአርሰናል በኩል እናያለን። 4-2-4 የአጫዋወት ስታይልን አርሰናሎች የኦዴጋርድና ሃቨርትስ በሚጠቀሙበት ቦታ ይህንን ተጫዋች የሚያገኙ ከሆነም እንደዚህ አይነት አጫዋወትን ሊጠቀሙ የሚችሉበት እድል ይጠበቃል። በፎልስ ናይን ቢጫወትም ነገር ግን ይህ ተጫዋች በጣም አስገራሚ የሆነ የአየር ላይ ፍልሚያዎች አሉት። ምንም እንኳን ጠር ያለ ቁመቱ ቢሆንም በእግር ኳስ አይነት ስታዩት 0.92 በጨዋታዎች ውስጥ የአየር ላይ ፍልሚያዎችን ያሸንፋል። በጨዋታ ውስጥ አንድ የአየር ላይ ፍልሚያን ያሸንፋል። ይህ 77% ላይ ያስቀምጧል። ጥሩ የሚባል ቁጥር ነው። ሳካ ለምቤሞ መምጣት የሳካን በአርሰናል ቤት ውጤታማነቱ የሚጨምር ነው የሚሆነው። አርሰናል ሲታሰብ ቡካዮ ሳካን ብቻ ማቆም ለሚመስላቸው ተከላካዮች ብሪያን ምቤሞ መምጣት 2 እና 3 መስመሮችን እንዲሸፍን የሚያግዘው ይሆናል። ከዛ ውጭ ለነ ማርቲኔሊ ሌሎች ተጫዋቾችም የተለየ ሚናን የሚያመጣ ይሆናል። አርሰናል ከተቸገረ በአማካይ መስመርም የግራ መስመር የአማካይ መስመርን ይዞ መጫወት የሚችል ነው። ስለዚህ አርሰናል ብዙ ቦታዎችን መጫወት መቻሉ ከዛ ውጭ ማርኬት ወይም ገበያው የሚያቀርብልን ተጫዋቾች ደግሞ ማምጣት ያስፈልጋል። የነ ሮድሪጎ አይነት ፊርማዎች የሚጠበቁ ይሆናል በአርሰናል በኩል። ስለዚህ እንደዚህ አይነት ተጫዋቾችን የሚያገኙ ከሆነ በዝውውር መስኮቱ ላይ መድፈኞቹ አይናቸውን የሚያሹ አይሆንም። ነገር ግን ይህ ዝውውር የአርሰናልን የአጥቂ አማራጭ የሚቀንስ መሆን የለበትም። የብዙ ደጋፊዎች ጥያቄ ነው። የአርሰናል የአጥቂ ተመራጮችን ሌላ ተጫዋቾች አሉ። የዮኬሬስ ሴስኮን አይነት አጥቂዎችን ይፈልጋሉ። ስለዚህ ከነዛ አጥቂዎችን ማምጣት እንደዚህ አይነት ደግሞ ሙሉ ቡድኑ የሚያሻሽሉ አይነት ተጫዋቾችን ማምጣት የአርሰናልን የአጥቂ መስመር ማሻሻል የሚያስችል ዝውውርን ማድረግ የሚጠበቅ ይሆናል። ሰላም ለደማቻችን፣ ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ስለ ብሪያን ምቤሞ ምን ትላላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።